እሷ ጥላ ሄደችው ሌላ ሴት አብራ ስላለች ነው። ሁለተኛ አርገል ታስገባ እየታገልክ ነው አንተ። አንዷን ሴቻ የሚባል ሰፈር አስቀመጥ፣ እቺኛይቷን ደግሞ ሲቀላ ተቀመጭ አልክ። እዚህም ቸርቹና መስይ እየደወለች ነው። ወዳታለህ? ወዳትኩ በቃ ተደጋቼ ወዳለው አለች። ወዳትኩ አንተኛ አንዴ ክላስ ብቻው ነው የሚያድረው ነው ከአዘርኩ በቃ ያለቀስኩ ነው አንዳንድ ቀን የሚያድረው ብቻው ነው ጨለለ። ይሄ ሰውዬ ለምን በሪሌሽንሺፕ እና በትዳር ይሳካለት እንዳልሆነ ታውቃላችሁ? ምንም ፈልጎ አይደለም፣ ብቻዬን ለምን ተኛለሁ ብሎ ነው። ከቅድም ጀምሮ የሚያወራው ብቻዬን ለምን አድራለሁ ነው። ሌላ ወሬ የለም። አንተን አየው፣ ባለቤትህን አየዋት፣ አብራችሁ አይደላችሁም። ሌላ ቦታ ነች። ስደውል ሌላ ነገር ነው የሚያወራው፣ ሲደውል ሌላ ነገር ነው የምታወራው። ለምን እንደዚህ እንደምታረግ ታውቃለህ? አላውቅም። በደንብ አድርገህ ታውቃለህ። ካላይና ላንተ ልንገርህና ንገረው። ከዛ እሱ መጥቶ የሚነግርህ ነገር እኔ ተነብይኩት አይደለም፣ የሱ ትንቢት ነው። እሺ ፕሮኮሳሊ ብራሃዲያናሞስ ራኮሳሊ ክራዲያ ላባሃቴሌቦስ ጀገዴኔሞስ ሳንቲክ ለሃርዳባሲያቴ ፕሮኮቶሳሊ ክራዲያ ኮሳታካቴ ጀለብሬዴ ገደሌቦስ ፕራካቶንዶሮቦስ አታካቴ ጀለብሬዴ ገደሌቦስ። እውነት ነው። ጥላኝ ሄደችበት ምክንያት እሱ ራሱ ነው ብሏል። እሱ ራሱ ነገር እኔ አሁን መጣች 2015 ላይ 6 ዓመት አዲስ አበባ ላይ ልጅ ይዛ መታ ቆየች። ሲቆይ 2 ዓመት ከቆየው በኋላ ሌላ አማኝ ናትና እኔም አማኝ ነኝ። እዛ አርባ ምንጭ ላይ ሌላ አገባው። ሲያገባ ይች ልጅ ይዛ እሷ 4 ዓመት ምናምን ቆይታ ሲሄድ እኔ ሌላ አገብቻለሁ ብዬ እምቢ ስል ተመልሳ አላባ ሻሽመኔ ነኝ ያለች። ለዛ ነው ቀይረቻው እኮ ነገር እሷ ጥላ ሄደችው ሌላ ሴት አብራ ስላለች ነው አልኩ። አገባው። ሁለተኛ አርገል ታስገባ እየታገልክ ነው አንተ። አገባው። እሷ ከሄደች ሁለተኛ ሰው ጥላኝ ሄደች አይባልም። ጥያት ሄድኩ ነው የሚባለው። ልክ ነኝ አይደል? እሷ ጥላ ሄደችበት ምክንያት እሱ ጋር መጣች መኖር ፈልጋ። የዚች ልጅ እናት ሌላ ሴት አግብቶ ጠበቃት አይደለ? አየች። 1-2 ወር ታግሳለች። ባይዘዌ እዛ የመጣች ታይም ላይ 1 ወር 2 ወር ኦልሞስት 1 ወር ከ12 ቀን ታግሳለች። ስራ ጭምር ሰጥቻለሁ። በቃ እኔ አይሆንም ሌላ ጋር ነኝ ወቶን 6 ዓመት ቆየሽ ሌላ ገብቻለሁ ብዬ ዩኒቨርሲቲ ዶክመንትን ወስጄ በራሴ ከሰራ ብር አውጥቼ ያቸኛው ሳታቅ ስራ ጭምር ሰጠውና እስቲ እዚያ በር ያለው ይሁን ብዬ እኔ ጸሎት ላይ አንቺ ጸሎት ቆይ ሲል ደሞ ጥላ ሀገሩን ለቃ ወጣች። እኔም ደሞ ከዛ አርባ ምንጭ አሁንን ጥዬ እኔም ደሞ እነሱ ሲጠፋ እቺ ልጅም ሲጠፋ ጥያ እዚህ ገባው። ያውና ሴቻ የሚባል ሰፈር ታውቃለህ? አውቃለሁ። ማን ነው ሴቻ የነበረው? የባለቤቴ ወንድምና አሁን ያገባው ባለቤቴ ሴቻ። አንዷን ሲቀላ አንዷ ሴቻ ተቀመጡ አይደለ? አንዷን ሴቻ የሚባል ሰፈር አስቀመጥ፣ እቺኛይቷን ደግሞ ሲቀላ ተቀመጭ አልክ። ሲቀላውማ የዚህ የወለድኩት ሰፈር ነው። እሷ ጥላ ሴት ነው ያቺ ሴቻው ያገባው። ፕሮፌሰር ትንሽ ታገሰች። አይሆንም እያልክ ትንሽ ተቀምጣ ነበር እሷ። እሷን ተቀመጠች። እኔም 2 ዓመት ጠብቄ ተቀምጣ የነበረች ጊዜ የሆነውን ነገር በሙሉ አይቻለሁ። 2 ወር ሙሉ ጠየቀች። እኔ ደግሞ ያቺ ጠየቀች አይደለም እንደሱ አይደለም። ኢቭን መታ ተስፋ እንዳትቆርጥ ያረካት አንተ ራስህ ነህ። 2 ወር ስትቀመጥ ምንድን ያልኩት 1 ወር 2 ወር ምን አለች? ተቀመጠች። አስቡት እንደዚህ አይነት ታሪክ አሁን ሲወራ አይ ማዋረድ ምናምን ይመስላቸው ሰዎች አሉ። ከምን ተነብይላቸው ሰዎች በላይ እኛን ያዋረዱ መስሏቸው እኛ ላይ እኮ ነው ብዙ የሚያወሩት። ይሄ ውርደት አይደለም። ይሄ የእናንተን ላይፍ እያስተካከልን ነው። ምክንያቱም 2 ወር ስትቀመጥ ተስፋ የሰጣሃት አንተ ነህ። ለምን ተስፋ እንደሰጣት ታውቃለህ? እችኛይቷ ጋር ነበርክ፣ እሷ መጣች። አይሆንም እያልክ ምን ላይ ሰጠህ አይደለ? አሁን አገባው እኮ ሌላ ሰው አልክ። ግን እዚህም እየገባህ ትወጣ ነበር፣ እዚህኛም ጋር እየገባህ ትወጣ ነበር። ያንተ ነገሮች የተዘጋጉበት ትልቁ ምክንያት ከእሷ እናት ይቅርታ ማግኘት አለብህ። ምክንያቱም እንዳትባረክ ወደፊት አልፈህ እንዳትሄድ ባንተ ያዘነና የተሰበረ ልባየው። እሷን ከቻልክ አሁን ካልቻልክ ስትወጣ ደውለህ ምህረት አድርጊልኝ ተሳስቼ ነው አብርሃት ተመለሰ ኑር እያልኩ አይደለም።
ምሕረት አድርጊልኝ ተሳስቼ ነው፣ ልብሽን ሰብሬዋለሁ፣ ልብሽ በእኔ አዝኗል፣ ይቅርታ በላት። ይቅርታ ሲጠየቅ እምቢ አለች። አሁን እሷ ጋር አምጥቼ አሁን በላት ነው ያልኩ። የበፊቱን ተው። አላቅም ያለችው ሰፈር አሁን ስልክ ከየት ልውሰድ? እሷ ካወቀች ነው። እሷን ጠይቀኝ። እሷ ታውቃለች መሰለኝ። እኔ በቃ ትቼ ተመለሽ ስል እምቢ አለች። እናትሽ የት ነው ያለችው? እሷ የት ነው ያለችው? እናቴ ያለችበትን አላቅም፣ ግን ብዙ ቦታ ትለኛለች። ስልኳ አለሽ? ግን ስልኳ አይሰራም። ሲሰራ ጠብቀህ ደውል። ይቅርታ ብላት። እሺ። ከዚህ በኋላ መንፈስ ቅዱስ አዲስ ነገር ያደርግልሃል። አሜን። አንዲት መሲ የምትባል ሴት አየው። አሁን ደግሞ እዚህ 2 ዓመት ቆይቼ አገባለሁ ብላ አንዷ ደግሞ እውነት ነው መሲ ያላገባቸው ወንዶች ተስፋ የላቸው። ይሄ ሰውዬ ሁሉንም ጠቅልለዋል። መሲ እንጋባለን እያለች ነው። አዎ 1-2 ወር ውስጥ ከታተለች። አሁን ስራ ቦታ እኔ እሰራለሁ፣ እዛው አገኘው። ዝም ብላ ወደድኩት አገባለሁ ብላ ተከተለች። ይሄ ተነገርኩ። አሁን አግባ ስል አይ እኔ አሁን እንዲህ ሆኜ ብዬ ጥርጣሬ ውስጥ ገብቼ ቁጭ ብያለሁ። እሷም አግባ ያለች እኔም አገባለሁ። እሺ በቃ ያቺ እሷ እናት ስለተበጠሰች አሁን ማንም ጀርባ ላይ የለኝም ብዬ ቃል ሰጠው። እውነቴ ነው። እዚያ ደርሰን አገባሻለሁ አልኩ። እውነት ነው። እዚያ በርሶ ውርጭ ጨርሰናል። እንኳን አገባለሁ ብዬ እኔም አገባለሁ ብዬ እቃ እየሰበሰበኩ ነው። እቃ እየሰበሰበ ልትጋቡ እሷን አገባለሁ ብዬ ስልክህን ስጠኝ። ያንተን እዛው የማሳይ ነገር ስላለ ነው። ና ያው ፓስተርች ወይኔ ማይኩን ስጣት ለፓስተርች። ከላይ ያለው ስም ማን ነው የሚለው? መሲ። ቀጣይ መሲ። ቀጣይ መሲ። ቀጣይ ኤም3 ዳንደውኛ። ያ ቀጣይ መሲ ነው። አዎ መሲ። እዚህም ቸርቹና መሲ እየደወለች ነው። እዚህም ቸርች ያለ 3 ጊዜ ደወለች። ትላንት ጀምረ ለርኩምና ቸርች ነኝ ብዬ ስልኩን እንዳርገስ አሰራ። ትወዳታለህ? አዎ በጣም ወደድኩ። በቃ ተደጋቼ ወዳለሁ አለች። ወደድኳት። አንተም ወደድክ? አዎ ወድጃለሁ። ብቻኛ አንድ ክላስ ብቻው ነው የሚያድረው፣ ብቻው ነው የሚውለው። በቃ ተደጋቼ ላገባለሁ ብዬ በቃ እቺ ልጅም ሌላ ቦታና ብቻው ነው ስለሚያድረው። ወንድ ልጅ ሆኜ ካዘንኩ በቃ ያለቀስኩ ነው። አንዳንድ ቀን የሚያድረው ብቻው ነው። ጨለማ ስልክህን ስጠኝ። ከመሲ ውጭ ሌላ ሰው ደግሞ ላሳየህ። እዛ ጋር ነው። አንድ ጥያቄ የምጠይቅህ፣ አንድ ጥያቄ እስካሁን መተንበይ ስጀምር አንድ ጥያቄ ልጠይቅህ። ስላንተ ታሪክ ይሄ ሁሉ መሲ ኤቭሪቲንግ ያወራህ ሰው አለ? የኔ ታሪክ ይሄን ሁሉ የነገርከው ሰው አለ እዚህ ቸርች ውስጥ? ስለ መሲ ስለዚህ ሁሉ ነገር ለኔ ነግረህ ታውቃለህ? አላውቅም። ሜቢ ለካ ላይ ዛሬ ነው እዚህ ቤት መጣሁ። ዛሬ ነው የመጣው። ለማንም ሰው አላወራህም? ማንም አላወራው። ለማንም ማንም ለጄሶስና እንደሆነች መሲ እንደሆነች ምናምን 3-4 አላወራህም? ማንም አላወራው። ዛሬ አዲስ እንጂ ቤት ልጄን እጄ ጎትቼ ይናገራል ብዬ እጣ ውጪ ስል እስራኤልና አንተ ጋር ብሎ እጣ ሲያወጣ ያው እጣው ኪስ ውስጥ ነው። አንተ ጋር እጣ ወጣና እጣ ይዘን እጄ ጎትቼ አመጣው። እጣ ወጣችውም እሷ ናት። ና በሆድ ማንበብ ትችላለህ አይደል? ድምፅህን ከፍ እንዳታደርግ። ይሄን ስልክ አየህ አይደል? ከላይ በቃ በሆድ ያዘው። አንድ ይሄንን ያዘው። ዝም በል። ይሄንን ስልክ እንደዚህ ያዘው እና እዛው መሲ ጋር ሁሉ ነገር ጨርሳችኋል? ጨርሰን ያው ማግባት ብቻ ነው ቀረው። አገባለሁ ብዬ እሷም አልጨረስኩም። አሁንም ትንሽ አለ። እኔ ወደ ታይሳስ ወደ ጣሬ አንቺ ኦልሬዲ መንገድ ላይ ነው። አዎ መንገድ ላይ ነው። ሌላ ሴት ደግሞ አየሁኝ። ሌላ ሴት አየሁ። ይሄ ሰውዬ ለምን በሪሌሽንሺፕ እና በትዳር ይሳካለት እንዳልሆነ ታውቃላችሁ? የመጀመሪያዋ ልቧ አዘነ፣ ተሰበረ። ከዛ በኋላ ማንም ሰው የትኛውም ሴት እሱ ህይወት ላይ ስትመጣ አትቆይም፣ ትሄዳለች። ሌላዋ ትመጣለች። መሲም እንኳን ብትመጣ አትቆይም፣ ትሄዳለች። ለሰርጉ ማን እንጠራለህ? ያቀረው ጊዜ እጠራለሁ። ያው እዚያ በር ያሉትን እጠራለሁ። እዚያ በር ጋር ክብር ለኢየሱስ ይሁን። ከዚህ ሰዓት ጀምሮ ያንተን ህይወት አስተካክያለሁ። አሜን። ጨለማን አባረርኩ። አሜን። መንፈስ ቅዱስ ጣልቃ ገባ። አሜን። ከሀዲያ አካባቢ የመጣ ሰው አየሁ። ከሀዲያ አካባቢ የመጣችሁ ሰዎች እጆቻችሁን አሳዩ። ምክንያቱም እሱን እያየው ነው። ከፍ አድርጉት እና ማርቆስ ከሚል ስም ጋር ግንኙነት ያለው ሰው እጁን ያሳየኝ።
አባትህ ነው። ሀዲያ ምን አለ? ናሽ ና ማርቆስ አባትህ ነው። ሀዲያ ቤተሰቦች አሉና ማርቆስ ላንተ ማን ነው? የኔ እህት ባል ነው። ማርቆስ ላንተ ማን ነው? አባትህ ነው። ማርቆስ ላንተ ማን ነው? እህቴ ባል ነው። እቴነሽ ማነሽ ላንተ? እቴነሽ የአባቴ እህት ልጅ። የአባትህ እህት ልጅ። ያክስት ልጅ። እቴነሽ ምን ነች? እህቴ ልጅ ናት። ሀብታሙ ምን ነው ላንተ? ሀብታሙ ሀዲያም ነው ያለው። የእናቴ ወንድም ልጅ ነው። ያጎቴ ልጅ ነው። ያጎቴ ልጅ። ሀብቴ ማን ነው? አንተ ሀብቴን ነው የምታውቀው? አርባ ምንጭ ሀብቴም ባለው እዚህ አንድ ጓደኛ አለ። እዛ ደግሞ ዘመድ ልጅ አጎቴ ልጅ ነው። መሲን ያውቃታል? አርባ ምንጭ መሲን ያውቃታል? ሀብቴ የሚያውቀው እዚህ ያለው ያውቃል ጓደኛው። ምን ይላል ስለ መሲ ሀብቴ? እኔ ጋር እንኳን 2 ጊዜ 3 ጊዜ አንባል ውስጥ እኔ ብቻው አዝንጀ ሲያስንተን ስል እኔ አይዞ ያለ አደረና እቺ ልጅ አግባ በቃ ብቻይነት አንተ እንዲ ብገት ከረ ብቻው ከፍለ እንዲሆነ እንዴት ይኖራል? አንተ የሚሰራው ስራ ይሄ ነው። እራት ቁርስ ቡና ይሄ ሰው ለምን እያገባ እንዳላውቃቸዋል አይደል? ምንም ፈልጎ አይደለም ብቻዬን ለምን ተኛለሁ ብሎ ነው። ከቀደም ጀምሮ የሚያወራው ብቻዬን ለምን አድራለሁ ነው። ሌላ ወሬ የለውም። ብቻይነት ይደብረኝ በቃ ብቸኛት ይደብራል እኮ ወንድ ልጅ ነህ ብቻው ምናምን አልኖርም ብዬ አገባ። ብቻህን አልፈለክም? ብቻህን ይደብራል እኮ ልጅም ራቅ አለች። ለብቸኛ ወይ ዘመድ የሚጠየቅ የለም። በስልክ በራቅ ብሎ ብዙ በቃ ችግር የለው። ለፓስተር ይችና ለፓስተር ሚኮ ስልክህን ስጣቸው። እየደወሉ ይጠይቁሃል፣ ያወሩሃል። ለዛ ነው የሚያወራ ሰው ነው የምትፈልገው? አንድ ሰው ማንንም ቢሆን ብቸኝነት መኖር አልችልም። የሚያወራ ሰው የምትፈልግ ከሆነ ከዚህ ጉባኤ ይሰጣል። የሚያወራ አንድ ደግሞ ትዳር ይፈልጋለሁ። ትዳር ውስጡ በደንብ እኔ ጋር የሚቀጥል አሁን ያሉት ሁሉ እኔ ጋር መኖር አልችሉም። ብዙ የመጡት ለዛ መኖርን እኔ ጋር ኖራለሁ የሚለው ጨዋ ሰው ካለ ብዬ እግዚአብሔርን ጠየቅኳት። ያው ሁሉም ቸርች የዞርኩ እግዚአብሔር እኔ ጋር የሚሄድ ስጡኝ ሲል እቺ አሁን ምስኪን መስላት ተጋች እግዚአብሔር ነው ሰጠው ብዬ አሁን ላገባ ነው። ሌላ ነገር ምንም እግዚአብሔር ክብር ለኢየሱስ ይሁን። አንድ ነገር ልንገርህ፣ መሲን ከማግባት በፊት የሷን እናት ፈልግ። እሺ ቻው። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።